ለዛሬ መረጥንላችሁ ተረክ ጥቁር ደም ከተሰኘው የደራሲ አንዳርጌ መስፍን መጽሐፍ ላይ የተቀነጨው ይሆናሉ። ጥቁር ደም። አያቴ የእናታቸው ነገር ባነሱ ቁጥር በሐሳብ ወይም በትዝታ ልጓም ተስበው እኔ ወደማላውቀው ዓለም ጭልጥ ይላሉ። እርሳቸው አርጅተው ሞትን እየተጠባበቁት እያሉ ከሞቱ ብዙ ዓመት ያለፋቸውን እናታቸውን እያነሱ ያን ያክል መጨነቃቸው ለምን ይሆን? በተለይ ማታ ማታ ቁጭ ስንል በተረት ፈንታ የሚተርኩልኝ የእናታቸውን ታሪክ ነበር። ብዙ ካወሩኝ በኋላ ሁሉም ነገር ያልፋል ይሉና ከንፈራቸውን ባዘን ይመጡታል። የአይነት አባባላቸው አዘውትረው የሚያሰሙት ነው። የማያልፍ ነገር የለም፣ እናቴም አልፈዋል፣ አፈሩ በልቷቸዋል። ደግነቱ ነፍሳቸው ለገነት መብቃቷ ነው። ጥርጥር የለውም፣ ይጠድቃሉ። በሰማይ የሚጠድቅ በምድር ያስታውቅ የለ። ከመቃብራቸው ላይ አንዲት ጥር በቅላለች። አሁንማ ትልቅ ዛፍ ሆናለች። ልምላሜዋ ከሌሎች ጥር ዛፎች ሁሉ የተለየች ናት። ለቁም ነገር ስትበቃ የቅድመ አያትህን መቃብር ማየት አለብህ። የተባረክ የተመረክ እንድትሆን እሺ ልጄ። አያቴ የእናታቸው ነገር ባነሱ ቁጥር በሐሳብ ወይም በትዝታ ልጓም ተስበው እኔ ወደማላውቀው ዓለም ጭልጥ ይላሉ። እርሳቸው አርጅተው ሞትን እየተጠባበቁት እያሉ ከሞቱ ብዙ ዓመት ያለፋቸውን እናታቸውን እያነሱ ያን ያክል መጨነቃቸው ለምን ይሆን? ኋላማ እኔም በቅድመ አያቴ ታሪክ እየተሳብኩኝ ተረቱን ትተው እሱን እንዲተርኩልኝ ጠይቃቸው ጀመር። እርሳቸውም ደስ ይላቸውና አይ ስመኘው የነበረው መጣ ይሉና ራሴን እየደባበሱ ይተርኩልኛል። ሲያወሩ ሰውን የመሳብ ተሰጥኦ ነበራቸው። እናቴ ነፍሳቸውን ይማረውና ሰው በልቶ የሚጠግብ አይመስላቸው። መቼም ልግስናቸው ተልክ ያለፈ ነበር። አየ ሁሉ ነገር ያልፋል። አያቴ ምን ጊዜም ቢሆን የሚያነሱት የሚጥሉት እናታቸውን እንጂ አባታቸውን አይደለም። እንደሚሉት ከሆነ እርሳቸው ልጅ ሳሉ ነው የሞቱባቸው። መቼ ነው የቅድመ አያቴ መቃብር የሚያሳዩኝ? ትልቅ ስትሆን ስታደግ ነው ልጄ። ዛሬ ገና እኮ ነህ። አገሩ ገደል ስለሆነ መውጣት መውረድ አትችልም። ለራስ እምቦቆቅላ እንግዲህ ልሁትም እችላለሁ። የመስቀች ገደል እንዲህ በዋዛ እንኳን ለልጅና ለአዋቂም ቢሆን ላለመደው ሰው መከራ ነው። እንደ ዝንጀሮ ተምሎጭልጮ ነው። ሁሉ ነገር ያልፋል። እንዴ ለምንድን ነው ቆይ እናንተስ ቅድመ አያቴን ተገደል ስር የቀበራችኋቸው? በአገሩ ሌላ ቤተ ክርስቲያን የለም? አሳምሮ አለ እንጂ መስቀች መድኃኔዓለም። አካለ ክርስቶስ የሚቀበር ሰው ግን የሚጠድቅ ነው። ሁሉም ነገር ያልፋል። አካለ ክርስቶስ ምንድናቸው? ጻድቅ ናቸው። ጻድቅ ምን ማለት ነው? ጥሩ ሥራ ይሰራ አማላጅ የሚሆን ሁሉ ነገር ያልፋል። አያቴ አንዳንድ ጊዜ የሚሉኝ አይገባኝም። የኔ እናት ሀገር እንዴት ያለ መሰለ? ላው አምባ ሆኖ ዙሪያውን በገደል የተከበበ ነው። ተወልደው ታደጉበት በስተቀር ታዲያ መግቢያ መውጫው አይታወቅም። እንዲህ በያዛ ጣሊያን እንኳን በእግሩ አረገጠው። ሀገሩ ጥሩ ተሆነ ተዚህ ለምን መጡ? ልጄን ብዬ ነው። እናንተም ብዬ። ተዚያ ሌላ ልጅ የለውትም? ታገሬ ሌላ ልጅ ቢኖረኝ ያንተን አባት ተከትዬ መጣ ነበር። ሁሉም ነገር ያልፋል። ቆይታ ለምንወት ናት? እሷማ የታናሽ እህቴ ልጅ ናት። እናቷ በልጅነቷ ሞታባት አሳድጊያት እንጂ አልወለድኳትም እኮ። እሷ ማን ሆነው ቀረች። ሁሉ ነገር ያልፋል ብለው ባዘን ከንፈራቸውን መጠጡ። አያቴ ትውልድ ሀገራቸው መስቀችን ትተው ታች ጋይንት የመጡት ልጃቸውን የኔን አባት ተከትለው ኖሯል። ይህንን ነገር ከእናቴ ጋር ሲኳረፉ ይናገሩታል። ባልሽን ተከትዬ ነው የመጣሁት፣ አንቺም ወንድ ልጅ ወልደሻል፣ የእጅሽን አትጩ ይሉና ማቱን ያወርዱባታል። ይቅር በሉኝ እናቴ፣ እኔ አላስከፋሁትም፣ እርግማን አይርገሙኝ ትልና ተግራቸው ላይ ወድቃ ትማጸናቸዋለች። እናቴ አያቴን ተልክ አልፋ ትፈራቸዋለች። አባቴም ቢሆን ተጠንቅቆ ነው። አያቴ ትንሿ ነገር ታስቆጣቸዋለች። ቶሎ ብለው ሆድ ይብሳቸዋል። ተኔ ጋር ግን አንድ ቀን ብቻ ተጣልተናል። መቁጠሪያቸውን ጥዬባቸው እርር ድብን ብለው ተናደው ፈልጊ ብዬሻለሁ እያሉ እናቴን ያጣድፏታል። እናቴ ሽርንቁላ ሁሉ አልቀራትም፣ በእንጨት ትጭራለች። አሁን እኔን ምን አድርጊ ነው የሚሉኝ?
ያሞላቀቁት ራስ ሆኖት። እናቴም ክፉኛ አኩርፋለች። ይዛ እንዳትገርፈኝ ተወደ በሩ በኩል ፈንጠር ብዬ በድንጋጤ ቆሜ እመለከታለሁ። መቁጠሪያው ቢወጣ ቢገባ ጠፍቶ ቀረ። በዚሁ የተነሳ ታጠገቤ እንዳትደርስ ብሎ አኮረፉኝ። ባጠፋሁት ጥፋት አያቴ አኩርፈውኝ ይቀሩ ይሆን እያልኩኝ ስሰጋ በማግስቱ ምሽት ስመኘው ና እስቲ ታጠገቤ ተቀመጥና አጫውተኝ አሉኝ። ሮጬ ሄጄ ታጠገባቸው ተቀመጥኩ። መቁጠሪያው ዳግመኛ አልተነሳም። አያቴ ለምን ነው ስመኘው ያሉኝ? እኔ አባትህን ብቻ ነው የወለድኩት። ምን ነው ወንድ ልጅ በወለደልኝ ስል አንተ ተወለድክ። የተመኘሁት በመድረሱ ስመኘው አልኩ። ጥሩ ስም ነው ያወጣውልህ። አሁን ደግሞ ሌላ ነው ምኞቴ። ዋ ሁሉም ነገር ያልፋል። ምንድነው? አንተ ስታድግልኝ አንተን ይዤ አገሬ እገባለሁ አሉኝ በምኞት ደስ ብሏቸው። እንደተመኙት ግን ሳይሆን ቀረ። አባቴ ቤት አጠገብ ዘመናዊ ትምህርት ቤት ተሰራና ተዚያ ገባሁኝ። አያቴ ፍቃደኛ አልነበሩም። የፈረንጅ ትምህርት እኔ እንድትማር የፈለኩበት እኮ ምክንያት የአባትህን አደራ የቤተ ክህነቱንም ጭምር እንድትወስድ ነበር። ዋ ሁሉ ነገር ያልፋል እያሉ በብርቱ ይነቅፉት ጀመር። እርሳቸው ብቻ ሳይሆኑ ሌሎችም ሽማግሌዎችና አሮጊቶች ገና ትምህርት ቤቱ ሲቆረቆር ጀምሮ አልተቀበሉትም ነበር። አያቴ የዘመናዊ ትምህርት ቤት ተገባው ጀምሮ ለኔ ያላቸው ፍቅር እንደ ቀድሞዋቸው አልሆን አለኝ። የቅድመ አያቴን ታሪክ ማውራቱንም ችላ እያሉት መጥተዋል። እኔም በሆነ እንደ ቀድሞ አይደለሁ። ለተረቱም ሆነ ለቅድመ አያቴ ለታሪክም እንብዛም ሆኛለሁ። አያቴ ደብተርና እርሳስ ይዤ ስቦጫጭር ሲያዩኝ ያሽመጥጡኛል። አይ ጽሑፍቴ እንዲህ አድርጎም ጽሑፍ የለ ይሉኛል። መጽሐፍ ይዤ እያነበብኩም ከሆነ ጦጣው፣ ዝንጀሮ፣ ቢራቢሮ፣ እንቁራሪቱ አይደል ትምህርታችሁ? እንደምቦሳ ስትፈለጥዙ ኳስ ስታነጥሩ ነው የምትውሉት። ትምህርት እንጂ እሱ ነው እኛ ትርጉም፣ እሱ ነው እኛ ትምህርት። የአባት አደሩ ቢሆን ኖሮ ወይ ታንገት ቀና ቀልድ የታለና በወይራ ልምብጭ ነው ልጅን እነ መምሬ ይሁን እነ መሪጌታ መንበሩ ያስተማሩት እንጂ ዋ ሁሉ ነገር ያልፋል በማለት ያለፈውን እያነሱ ይደረድራሉ። እናቴም እንደ አያቴ ፍቃደኛ አልነበረችም። ብቻ ሐሳባቸው ይለያያል። አያቴ ዘመናዊ ትምህርት መማሬን ነው እንጂ የጠሉት የቤተ ክህነቱን እንድማር ይፈልጋሉ። እናቴ ግን ጭራሹን ትምህርት የሚባል ነገር አትፈልግም። ቅሪላ ስታለፈው መቆያ መክሰስ ስትል አታፍርም? እጄን ይስበራ ያቀመስኩ እንደሆነ ትለኛለች። ከትምህርት ቤት መልስ መቆያ ያልኳት እንደሆነ እናቴን። አባቴ ብቻ ነበር ዘመናዊ ትምህርት እንድማር ፍቃደኛ የነበረው። ዘመድ ልጠይቅ እያለ ጎንደርና አዲስ አበባ ስለሚመላለስ በዚያ ላይ ዳዊት የደገመ ስለሆነ በትምህርቱ ደስ ያለው እርሱ ብቻ ነበር። አንዳንድ ቀን ተስራ መልስ እርፍ ሲል ና እስቲ ልጄ የተማርከውን አሳየኝ ይለኛል። ደብተሬን ይዤ ተጠገቡ እቀመጣለሁ። ደብተሬ አንዲት ብቻ ስለሆነች አማርኛውም ሂሳቡም በአንድ ላይ ድብልቅልቅ ብሎ ለመለየት ያስቸግራል። አልነበበው ሲል ለይተህ ነው እንጂ መጽሐፍ ዶሮ ጫራው አታስመስለው። እስቲ ደግሞ መጽሐፍን እንየው ምን ይተርካል ይላል። አዎ እሱን አሳየኝ ብሎ ይልቅ ጦጣውን፣ ዝንጀሮውን ኧረ ስንቱ አንድ ቁም ነገር የለበትም እንጂ ምን የሌለው ጉድ አለ ብለህ ነው ይላሉ አያቴ ጆሮአቸውን ጣል አድርገው ሲያዳምጡን ይቆዩና። አያቴ ጦጣው፣ ዝንጀሮ፣ እንቁራሪቱ እያሉ የሚያጣጥሉትን የአንደኛ ክፍል የሳይንስ መጽሐፌን አምጥቼ ሰጠውና ተጠገቡ በርከክ ብዬ እኔም እመለከተዋለሁ። አባቴ ከማንበብ ይልቅ ስዕሎቹን ቢያይ ነው ደስ የሚለው። አንዳንዶቹን ስዕሎች ሲያይ በመገረም ሳቅ ይላል። እንዲህ እያለ ወደ መሃል ሲገባ ዝንብ ጠላታችን ነች ግደሏት የሚል በጉላ የተጻፈበትን ያያል። የዝንቧም ስዕል ከንፈሮቿን ዘርግታ በእግሮቿ ቆሻሻ ነገር ተሸክማ ትታያለች። አባቴ ትኩር ብሎ እያየ ዝንብ ስትገድሉ ነው እንደምትውሉት? ለመሆኑ የዝንብ ጠላትነቷ ተምኗ ላይ ነው ይለኛል ሳቅ ብሎ። በዚያ ጊዜ ዝርዝሬ ለማስረዳት ይቸገር ነበር። አይ ጉድ ደሞም ዝንብም አለችበት። ይሄውልህ እንግዲህ እነሱን ትምህርት ዋ ሁሉን ነገር ያልፋል ይላሉ አያቴ የሽሙጥ ሳቅ እየሳቁ። አያቴ ትምህርቴን እያናናቁ ሲያስቸግሩኝ ጊዜ አንድ ቀን ምሽት እማ ለምንድን ነው ትምህርቴን የሚንቆብኝ ስል ጠየቅኳቸው። አይሆኑ ትምህርት ነው ብዬ ነው
እንዴት አይሆኑ ማለት? እሱን እዚያው አስተማሪህን ጠይቃቸው፣ እሳቸው ይነግሩሃል አሉኝ። አያቴ ከዕለት ወደ ዕለት በትምህርቴ ላይ ያሳየችው ጥላቻ እየጠነከረ ሄደ። ምንም ጊዜ ቢሆን ከትምህርት ቤት ስትመለስ ካላሽሟጠጠችኝ አይሆንላትም ነበር። የኛ ተማሪዎች ምንድነው የሚሏችሁ ይሆን? አንኮላ፣ እውነትም አንኮላ፣ ዋ ሁሉም ነገር ያልፋል ይሉና ደረቅ ሳቅ ይስቃሉ። ሀያቴ የለምማ አንኮላ አይባልም። ምንድነው የምትባሉት ዛዲያ? አንኮላ ናችሁ እንጂ የምንባለውም ያስኮላው ተማሪ ሽታው ሎሚ ነው። እንዲህም አድርጎ ሎሚ ሽታ የለ ይሉና አሁንም ደረቅ ሳቅ ይስቃሉ። የእናንተን ተማሪዎች ደግሞ ምንላቸው ልንገሩ? እስቲ ንገረኝ ደግሞ ምን ልትሏቸው ይሆን? የቄስ ተማሪ ዘኬ፣ አባራሊ፣ ኮቾሮ ለቃሚ ነው ምንላቸው። ስድብማ ማን ብሏችሁ? ይህንኑ አይደል እንዴ ስትማሩ ምትውሉት ይላሉ። ተዚያ ላይ መሳቁን ትተው ፊታቸው ቅሬታ ይለብሳል። በአመቱ በመጨረሻ ከአንደኛ ክፍል ወደ ሁለተኛ ክፍል ስዛወር ከክፍሌ አንደኛ በመውጣቴ አንዲት ሹራብ ተሸለምኩኝ። ሹራቧ ቀይ ስለሆነች አይን ትስብ ነበር። ከዚህ በኋላ አያቴ ማሽሟጠጡን ተወኝ። ብቻ አንዳንድ ጊዜ ቅር መሰኘታቸው አልቀረም። ለአባቴ ይሄ ልጅ የአባት አደሩን ቢማር እንዴት ያለ ቀለም ተቀባይ ይሆን ነበር፣ ዛዲያ ምን ይሆናል ወስደት የማይረባ ትምህርት ቤት ዶላ በማለት ይጸጸታሉ። በትምህርት ያድጌ የአንደኛ ደረጃዬን ጨርሼ ወደ አውራጃው መለስተኛ ሁለተኛ ደረጃ ትምህርት ቤት ነፋስ መውጫ ሄድኩኝ። በታሳስ ለልደት በዓል ትምህርት ቤት ተዘግቶ ሲሄድ ሀያቴ ተማሃል ቀየው ነጭ በነጭ ለብሰው አዲስ ያስገዙትን ነጭ መቁጠሪያ ይዘው ጸሎት ሲያደርሱ ነበር የደረስኩት። ገና ሲያዩኝ የሚወዱትን ጸሎት አቋርጠው ስመኘው አሉኝ። ከተቀመጡበት ለመነሳት እየተንገዳገዱ ሩጭ ሄጄ አቀፍኳቸው። አገላብጠው ሳሙኝ። እናቴም ተቤት ወጥታ ተሳመችኝ። በኋላ ወደ ቤት ገባን። እናቴ እንጀራ አቅርባልኝ ስበላ ሀያቴ ታጠገቤ ተቀምጠው አይኔን ያዩኝ ጀመር። በጣም መናፈቃቸውን አስተያየታቸው ይገልጻል። ጥርሶቻቸው ለዛቸውን አላጡም እንጂ አይኖቻቸው ፍዝዝ ብለው ፊታቸው ተጨማዶ መስመር አበጅቷል። እርጅና ጓዙን ጠቅልሎ ወድቆባቸዋል። ማታ የቅድመ አያቴን ታሪክ እንዲተርኩልኝ ጠየቅኳቸው። ምን ዋጋ አለው? እናቴ ያገር ዛፍ መጠለያ፣ ለተቸገረ ደራሽ፣ ለታረዘ አልባሽ ትልቅም በቤቱ ነበሩ። መቼ ዋ ሁሉም ነገር ያልፋል። መቼ ነው ታዲያ ቅድመ አያቴን ባድማ የሚያሳዩኝ? እረ ሀገሮትን ሊሆን ማማ ተንግዲህ ወዲያ ምኑን አየው? ከንቱ ሆነ የከንቱ ዋ ሁሉም ነገር ያልፋል አሉ በታከተ አነጋገር። በእኔ ጨርሶ ተስፋቸው ተሟጧል። የረፍት ጊዜን ጨርሼ ወደ ንፋስ መውጫ ለመሄድ ስነሳ ሀያቴ ያለ ወትሯቸውን ባቀረሩ። ምን ነውማ በዝጉ እኮ እመጣለሁ ገና እስከ ሰኔ። በሰኔም አይደለም የምትመጣው አሉኝ። ሰኔ የብዙ ዓመት ያክል ርቋቸው። አሁን በሰኔ እኮ አንደኛዬን የምመጣበት ነው። ተዚያ ወዲያ በየወሩ ስንቄን ለመውሰድ እመጣለሁ። ኤዲያ ይሄ ሁሉ ከንቱ ነው። ይልቅ ለቁም ነገር ስትበቃ የቅድመ አያትህን ባድማ መስቀችን ሄደህ ታየዋለህ። ሲሆን ሚስት አግብተህ ተዚያው ቤት ሰርተህ ስማቸውን አድሰው አባትህ እንደሆነ ለእንዲህ አይነቱ ነገር ግድ የለውም። ወንድ ልጅ አባቱን ነገር አይለቅም የሚል ፈሊጥ አለው። እኔ መቼም ልጅ ብዬ ወጥቼ መቅረቴ ነው። ለአካለ ክርስቶስ አፈር አልበቃሁ። ተናቴ ጎን አልተቀበርኩ። ተዚህ ሬሳ ተሸክሞ መስቀሽ ድረስ የማይሆን ነው። ለልጄም እንደዚህ ያለውን ነገር ተናጅጄ ችግር አልፈጥርበትም። ዋ ሁሉ ነገር ያልፋል አሉና እንባቸውን እርግፍ እያደረጉ ሳሙኝ። እኔም የእርሳቸውን እንባ ሳይ እንባ የመጣብኝና ለቀስኩኝ። የምን ላቀስ ነው? ነገ ተመልሶ እኮ ይመጣል። ነፋስ መውጫ ዳር አገር ሆነ እንዴ በማለት እናቴ ተቆጣቻቸው። ተሰናብቻቸው ሜዳውን ጨርሼ ቀናታውን ሲያዝ መለስ ብዬ ሳያቸው ከቆምኩበት አልተነቃነቁም። ባይናቸው ይከተሉኛል። ሀያቴ ለምን እንደዚህ ሐዘን እንደገባቸውና ተስፋ እንደቆረጡ አልገባኝም። ሀያቴ ሳውቃቸው ብርቱ ጠንካራ ሴት ነበሩ። በመጀመሪያ በመስከረም ስለያቸው እንኳን ይህን ያክል አልባቡም። ዛሬ ግን ክፉኛ ተሸበሩ። ታንዶር በኋላ ቀለቤ ያልቆብኝ ለማምጣት ሲሄድ የአባቴ ቤት እንግዳ ነገር ሆኖ አገኘሁት። ሀያቴም ያልወትሯቸው ተመሃል ቀየው የሉም። እናቴ በር ድረስ መታ ተቀበለችኝ። ፊቷ ሁሉ በሐዘን ጠውልጓል።
እታለም ይምላት የአያቴ የትነሽ እህታቸው ልጅ ከመስቀች መታ ኖሮ ተወደ ቤት ብቅ አለች። እኔን ስታይ ጥርሶቿ ተገለጡ። እንደ አያቴ ውብ ጥርሶች አሏት። ድሮ ሳውቃት ጸጉሯን ቆንዳላ ስሬት ነበረች። የዚያን ዕለት ግን ትኩስ ልጭት ነች። አያቴን ተከትላ እሷም ስመኘው ነው የምትለኝ። ሰመኘው ናስቲ ሳመኝ እኔ ጎረምሳ ጎርምሰው የለ እንዴ ብላ እያገላበጠች ሳመችኝ። አክስቴና እናቴን ተከትዬ ወደ ቤት ስገባ ቤቱን እንግዳ ሞልቶታል። ተሩቅ አገር የመጡ ዘመዶቻችን ሁሉ አሉ። ሁሉም እየተቀባበሉ ተሳሙኝ። በኋላ ታክስቴ አጠገብ ተቀምጬ የቀረበልኝን እንጀራ እየበላው አይኖቼ ቢቃብዙ ሀያቴ የሉም። የት ሄደው ነው ብዬ ለመጠየቅ ፍርሃት አለኝ። ሁሉም የሚጠብቀው የኔን በልቶ ማብቃት ነው። በልቼ እንዳበቃው እናቴ ሞሰቡን አንስታ ወደ ጓዳ አስቀመጠችና ስትመለስ እናቴ መቤቴ አይ እናቴ እያለች ለቅሶ አለቀቀችው። አባቴ ማልቀስ ያዘ። አክስቴ አንገቴን አቅፋ ይዛ አያቴ እኔ ልጅ አቀማጥ ላይ ያሳደገቻት አያቴ ሞተች ብላኝ እርሷም ታለቅስ ጀመር። ተቤት ያለው ሰው ሁሉ ለቅሶ በለቅሶ ሆነ። እኔ ግን በድንጋጤ ደርቄ ቀረው። አክስቴና እናቴ እፍር አሉ። እነርሱም ምርምጥምጥ ብሎ ያለቅሳሉ ብለው ገምተው ኖሯል። ያልጠበቁት ነገር ሆነባቸው። በሉ በቃችሁ ዝም በሉ። ለሳቸው እኮ ማልቀስ አይገባም። በእድሜያቸው ነው የሄዱት። ነፍሳቸውን በሰማይ ማረው አሉ አንዱ አጎታችን። ማንም አላንገራገረም። ሁሉም በጨርቆ ጫፍ እንባውን ይጠራረቅ ጀመር። እኔ ግን ምኑን እጠርገዋለሁ? አንገቴን ደፍቼ ጸጥ አልኩኝ። የቤቱ ሰው ሁሉ ታዘበኝ። ሀያቴ ልጅ ብዬ ታገር ወጥቼ መቅረቴ ነው ሁሉም ነገር ያልፋል እንዳሉት አለፉ። ሞት ለካ እንደዚህ ቅርብ ነው። ለእናታቸው እንደዛ ሲያዝኑ እርሳቸውም አረፉ። በምን ምክንያት እንደሞቱ አልጠየቅኩም። ብቻ ሌሊት እናቴ ላክስቴ ለ3 ቀናት ያክል ብርድ አለኝ ብለው መሞታቸውን ስትነግራት ሰማው። አክስቴም ለካ ተቀብራቸው አልደረሰችም። አያቴ ሀገራቸውን ወስደው ሳያሳዩኝ ሞቱ። አንድ ቀን ግን ሄጄ ማየት የማይቀር ነው። አደራ ብለውኛል። አደራቸውን እወጣለሁ። ብቻ ታሉኝ ሁሉ ልፈጽሙ የማልችለው ተቅድመ አያቴ ባድማ ቤት ሰርቼ ሚስት አግብቼ መኖሩን ነው። ይህንን ታደረኩኝ ትምህርቴን ማቋረጥ አለብኝ። ይህንን ደግሞ በጭራሽ አላደርገው። በተረፈ የወዶ አያቴን ቃላቸውን ሁሉ አከብረዋለሁ። አይኖቼ እምባ ዘለላ ማርገፍገፍ ባይችሉም የአያቴ ሞት ክፉኛ እያደር ጎዳኝ። ምስኪኑ አያቴ፣ አጫዋቹ አያቴ፣ የመኖር ሚስጥር አያቴ መሆናቸው በሰነበተ ቁጥር ይገባኝ ጀመር።